የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው ዜናችን እንሄዳለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዝክረ ኒቅያ የሊቃውንት ጉባኤ ለቅዱስ ሲኖዶስ ግብዓት የሚሆኑ ምክረ ሐሳቦች የተገኙበት መሆኑን ገለጹ። ያረካል አድማሱ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዝክረ ኒቅያ የሊቃውንት ጉባኤ ሲጠናቀቅ አባታዊ መልእክት አስተላልፈዋል። ቅዱስ አባታችን በመልእክታቸው በጉባኤው ሊቃውንቱ የመከሩባቸው ጉዳዮች ለቅዱስ ሲኖዶስ ግብዓት የሚሆኑ ናቸው ብለዋል። ስለ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ጉዳይ፣ ስለ ቤተክርስቲያናችን ሕይወት፣ ልዕልና፣ ቅድስና፣ ህልውና፣ ስለ ዶግማና ቀኖና፣ ስለ ስነ ስርዓት ሁሉ እንግዲህ ብዙ ነገሮች ብዙ ጉዳዮች ተጠቅሰዋል፣ ብዙ ጉዳዮች ተፈትሸዋል። ብዙ ጠቃሚዎች የሆኑ ለቅዱስ ሲኖዶስም ታላቅ ግብዓት የሚሆን ሁኔታ ተፈጽመዋል። በዚህም በእውነቱ ቤተክርስቲያናችን እንኳን ደስ ያለሽ ማለት እንፈልጋለን። እኛም አገልጋዮቿ በጣም ደስ ብሎናል። ቅዱስነታቸው የቤተክርስቲያናችንን ህልውና ለመጠበቅና ለማስከበር እንዲህ መሰል የሊቃውንት ምክክሮች አስፈላጊ ስለመሆናቸው ማክለዋል። እንደዚሁ በጣም ውይይት እየተደረገ ምክክር እየተደረገ ምን ጎደለ፣ ምን ተጣመመ፣ ምን ችግር አለ እየተባለ ካልተፈተሸ በጣም አስቸጋሪ ነው የሚሆነው። በእውነቱ በተለይ በአሁኑ ጊዜ ሁሉ ብዙ ችግሮች እንዳሉ ሁላችንም እናውቃለንና ተጠንቅቀን መቀመጥ ያስፈልጋል። ተጠንቅቀን ቤተክርስቲያናችንን መጠበቅም ያስፈልጋል። ተጠባቂዎችም እናንተ ናችሁ፣ ባለቤቶችም እናንተ ሊቃውንተ ቤተክርስቲያን ናችሁ። ሁላችንም ለዚች ቤተክርስቲያን ያለን ኃላፊነት ከባድ ነው እና መወጣት አለብን ማለት ነው። ቅዱስ አባታችን ከሚያዝያ 20 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 22 ቀን 2017 ዓ.ም የተካሄደው ዝክረ ኒቅያ የሊቃውንት ጉባኤ ታላቅና ታሪካዊ መሆኑን ገልጸው የሊቃውንት ጉባኤው ቀጣይነት ሊኖረው ይገባል ብለዋል። በዝክረ ኒቅያ ሀገር አቀፍ ጉባኤ የተነሱ ሐሳቦች የአቋም መግለጫ ብቻ ሆነው እንዳይቀሩ ሊቃውንት ጠየቁ። ለዝርዝሩ ሰናይት ማንተ። በጠቅላይ ቤተ ክህነት የመሰብሰቢያ አዳራሽ ለ3 ቀናት ከመላው ኢትዮጵያ የተሰበሰቡ ሊቃውንት መምህራን በበርካታ ጉዳዮች ላይ ውይይትና ምክክር አከናውነዋል። ተደረጉት ምክክሮች ሁሉ መልካም ነበሩ የሚሉት ሊቃውንቱ የቅድስት ቤተ ክርስቲያንን አስተምህሮ በተሳሳተና በሚያደናግር መልኩ የሚያስተላልፉ ማንኛውም መንገዶች መታረምና መጥራት በሚችሉበት ሁኔታ ላይ ምክክር አድርገናል ብለዋል። በዚህም ዕቅበተ እምነትን አርቶትና አስተዳደራዊ ሂደትን የሚቃኙ ርዕሰ ጉዳዮች በጥልቀትና በስፋት መነሳታቸው ተገልጿል። መሰረታዊው ይሄ ዕቅበተ እምነት ላይ ትኩረት ያደረገ ነው። እዚህ ሊቃውንትም ስራ ዕቅበተ እምነት ነው። በቃ አንድ ዘበኛ ግቢ ነው የሚጠብቀው አይደል? ሊቃውንት ደግሞ የሚጠብቁት እምነትን ነው የሚጠብቁት። ስለዚህ ዕቅበተ እምነት የሚለው ትምህርት በጣም ሰፊ ነገር ታይቷል። ጥሩ ነበረ። አርቶትን በተመለከተ ይሄም የሊቃውንት ስራ ስለሆነ አርቶት ማለት ምንድነው? ከምእመናኑ ህይወት ጀምሮ እስከ መጻሕፍቱ ድረስ አርቶት ሊደረግ ይገባል የሚለው ነው። ማቅናት ማለት ነው። ስለዚህ ማቅናት የተጣመሙ ነገሮች ካሉ እንዲቃኑ፣ የተስተካከሉ ነገሮች ደግሞ እንዲጠበቁ የማድረግ ስራ ነው አርቶት የሚባለው። ይሄም ተሰጥቶናል። በጣም ጥሩ ነው። የአስተዳደር ማዕከላዊነትን መሰረት ያደረገ ጥሩ ጉዳይ ተሰጥቷል። ይህ ማለት አስተዳደር ማዕከላዊነት ቢኖር በቤተ ክርስቲያን ላይ በየግሉ ምላሽ ሰጭ በየግሉ የሚያዘባርቅ ሰው አይገኝም ነበርና ከዛ በኋላ የእርስ በርስ የሊቃውንቱ ውይይት ደግሞ ጥሩ ነበረ ማለት ነው የነበረው። ዋናው ደግሞ ችግሮች ተነስተው በትምህርት ሃይማኖትም ዙሪያ በስርዓትም ዙሪያ በመጻሕፍትም ዙሪያ በብዙ መልኩ በስርዓተ ምንኩስና በስርዓተ ክህነትም
በስራ ትምህርትም ዙሪያ ተነስተው ውይይት እንዲደረግና በእርስ በርሱ ሊቃውንቱ እንዲነጋገሩ ተደርጓል። የተገለጠውን እውነት ለሚጠይቅ አእምሮ መግለጽ የጉባኤው ዋና ዓላማ መሆኑን የሚያብራሩት ሊቃውንቱ ጉባኤው ይህንን ለማሳካት ያለመ መሆኑን ተናግረዋል። የተገለጠውን እውነት ለሚጠይቅ አእምሮ መግለጽ ነው የዚህ ጉባኤ ዓላማ እሱ ነው። መግለጽ ግልጽ ያልነበረውን በመጻሕፍት የተሰወረውን መግለጽ፣ የራቀውን ማቅረብ፣ የቀረበውን ደግሞ ማጉላት፣ የረቀቀውን ለሕዝብ እንዲታይ ማድረግ ነው። የኛ ድርሻ ይሄ ነው። ሰው ተሰብስቦ ሃይማኖትን መግለጥ ነው የሚያደርጉና ሲገለጥ ለምሳሌ ጨለማ በነበረ ጊዜ ቁጥቋጦዎች ሁሉ ሰው እየመሰሉ ወይ አውሬ እየመሰሉ ያስደነግጡናል። ድንገት ባትሪ ስናበራ ግን ቁጥቋጦ መሆኑ ይገለጣል። እና እውነት ሲገለጥ ሊቅ የመሰለው ሁሉ የሚያጭበረብረው ሁሉ የምእመናን ነፍስ የሚነጥቀው ሁሉ ይገለጣል። ተኩላነቱም ሁሉምነቱ ከባድ የነበረ ነገርም ቀላልነቱ ይገለጣል። እና ዕውቀት ብርሃን ነው። የጌታችን የኢየሱስ ክርስቶስን በነቢያት የተተነበየውን በሐዋርያት የተሰበከውን ሰማዕታት የሞቱለትን በሊቃውንት የተተረጎመውን መነኮሳት የመነኑለትን መላእክት የሚያመሰግኑትን በመንፈስ የተገለጠውን ያንን እውነተኛ ሃይማኖት መግለጥ ነውና ፋይዳው ይሄ ነው። የሊቃውንቱ ከያሉበት መሰብሰብ ብቻ ትልቅ ሚና እንደሚኖረው በመግለጽ ምእመናን ከተፈጠረባቸው ጥያቄና ለሚፈጠሩባቸው ጥያቄዎች የጠራ ምላሽ ለመስጠት እንዲሁም በተናጠል ከሚደረጉ ማብራሪያዎች ይልቅ ቅድስት ቤተክርስቲያን ምን ትላለች የሚለውን ለመረዳት የጉባኤው ዋጋ ከፍታ ያለው ነው ብለዋል። በየተመለሱበት ተመሳሳይ መንፈስ ነው የሚተነፍሱ። በዚህ ምክንያት ደግሞ ተመሳሳይ ሐሳብ ይሰማሉ ምእመናኑ። ምክንያቱም አንድ መምህር ይሄናል እያለ ሲጨናነቅ የሚኖር ህዝብ አለ። ስለዚህ ለዛ ምእመን ሁሉ የሚደርሱ የዚህ ሊቃውንቱ መሰባሰብ ነው ማለት ነው። ስለዚህ ተመሳሳይ ስርዓት፣ ተመሳሳይ ትምህርት፣ ተመሳሳይ ሂደት ያለው ስራ ሲሰራ ለምእመናኑ ነው የሚጠቅመው። ሊቃውንቱማ በየራሳቸው እንዲሲል ነው እያሉም እያቃኑ ለራሳቸው ይጠቀማሉ። እንደማይጎዱ ይታወቃል። ምእመኑ ግን ይጎዳል። የተለያየ ይመስለዋል ቀላሉ ነገር ሁሉ። ስለዚህ ይሄ ተቃንቶና የበለጠ ለምእመናን የሚመጥን ሆኖ ሲቀርብ ምእመናን ይጠቀማሉ። አንደኛ ባሉበት በሃይማኖት ጸንተው በምግባር የተሻሉ ይሆናሉ። ሁለተኛ ወደ ሌላ ከመፍለስ ይጠበቃሉ። የሌላውንም ስህተት ያውቃሉ። በዚህ ምክንያት በእምነታቸው ጸንቶ እንዲቀጥሉ ትልቅ አስተዋጽኦ አለው። በጋብቻ ጉዳይ፣ በልጆች አስተዳደግ ጉዳይ፣ በስራ ሂደት ጉዳይ ሁሉ ነገሩን ያውቁታል፣ ይረዱታል። በዚህ ተጠቃሚዎች ይሆናሉ ማለት ነው። አያይዘውም በአንዳንድ ጉዳዮች ላይ ማብራሪያ የሚሰጡ መምህራን እነማን መሆን አለባቸው የሚለው ጉዳይ በጉባኤው መታየቱን ገልጸዋል። መምህራንን በተመለከተ ጥያቄ ሲነሳ መልስ መስጠት ያለበት ማን ነው የሚለውን በሊቃውንቱ ጉባኤ ተነስተዋል፣ ተወያይተንበታል። ግን በቅዱስ ሲኖዶስ በኩል እልባት ይሰጠዋል ብለን እናምናለን። እኛ ተወያይተን ያቀረብናቸው ነገሮች አሉ። ቅዱስ ሲኖዶስ ይሁንታ ሲሰጠው አባቶች ሲባርኩትና ሲያጸድቁት የሚገለጥ ይሆናል ማለት ነው። ግን እንደው አጠቃላይ ለምእመናን የማስተላልፈው መልእክት ምንድነው? አንዳንዶቹ ልጆቻችን፣ ወንድሞቻችን፣ እህቶቻችንም ሆነው ሌሎችም ቤተክርስቲያንን ለመጠበቅ ከቅንነት ለቤተክርስቲያን ከመቆርቆር ምእመናንን ከማሳረፍ ብለው መልስ ሊሰጡ ይችላሉ። እነዚህን ወንድሞቻችንን መሰብሰብና ወደ ቤተክርስቲያኒቱ ማስገባት፣ ቤተክርስቲያኒቱ ቅርጽ ሰጥታው መልስ እንዲሰጥ የቅበተ እምነት ስራ እንዲሰሩ ማድረግ ነው። እንግዲህ ወንጌል በብዙ መንገድ ነው ሰዎች የሚሰብኩት። በቅንነት ቤተክርስቲያን ለመጠበቅ የሚያደርጋሉ፣ ለእግዚአብሔር ቀንተው የሚያደርጋሉ፣ ለወንድማቸው ለመድረስ የሚያደርጋሉ። እኔም ሰባኪ ልባል ብለውም የሚሰብኳሉ። በዚህ መካከል ስተት ይፈጠራል። መልስ መስጠትም ዕውቀትን እንደሞ ይሄ ስልጣንን ከቤተክርስቲያን የተሰጠ ስልጣንን ማወቅንና መማርን መንፈሳዊነትን እና ስርዓትን ወይም ደግሞ ዲሲፕሊን የሚባለውንና ስነ ምግባርን ለሰዎች አዝኖ መመለስን ከማጥቃት ይልቅ ሰዎችን ማዳን ላይ ማተኮርን የሚመለከት ነው። በተያያዘ ዜና በቤተክርስቲያን አስተምሮ ዙሪያ የሚነሱ ጥያቄዎችን ለመመለስ ዕውቀት ብቻ ሳይሆን ስርዓት እንደሚያስፈልግ ተገለጸ። ጉዳዩ የተነሳው ዝክረ ኒቂያ በሚል ለ3 ቀናት በተከናወነው አገር አቀፍ የሊቃውንት ጉባኤ ላይ ነው። አሁንም ሰናይት ፓንተ ዝርዝር አላት።
ዝክረ ኒቂያ ሀገር አቀፍ የሊቃውንት ጉባኤ ከሚያዝያ 20 እስከ ሚያዝያ 22 ቀን ለ3 ተከታታይ ቀናት ተከናውኗል። ጉባኤው ላይ የተነሱ ሐሳቦች ሁሉ መልካም እንደነበሩም ተገልጿል። የሊቃውንቱ በአንድ መገናኘት በራሱ የሚሰጠው ጠቀሜታም ከፍ ያለ መሆኑ ነው የተብራራው። እግዚአብሔር እንዳለበት የሚያስረዳ ነበር። በየትኛውም ርዕሰ ጉዳይ ላይ ሊቃውንቱ አንድ ልብ ነው የነበሩት። መለያየት አልነበረም። ፍቅር ይታይበት ነበር። ቤተክርስቲያንን ያስቀደመ መዳንን ያስቀደመ ለምእመናን መዳን ሐሳብ የሞላበት ግላዊነትን ያስቀረና እግዚአብሔርን ቅድሚያ ያደረገ ጉባኤ ነበርና ፍጹም ፍቅር የነበረው ነው። ፉክክር አሁን ይሄ በክፍለ በዘመናት መካከል በዘመን መናፍቃን ሁሉ በዓለም አቀፍ ጉባኤያት ሲደረጉ በነበሩ ጉባኤያት ውስጥ ውዳሴ ከንቱ ይበልጥ የሊቅነት ማሳያ እንደዚህ አይነት ነገሮች ነበሩ። ብዙ መለያየቶችን የሚፈጥሩና እዚህ ውስጥ ግን ሁሉም ሊቃውንት በትህትና እግዚአብሔርን በማስቀደም ቤተክርስቲያንና ምእመናንን መጠበቅ በሚቻልበት ሁኔታ ላይ በፍቅር የተመሰረተ ነበር። እግዚአብሔርም አብሮን ነበር በእውነት በቸርነቱ። በጣም ጥሩ ነው ስል ዝም ብዬ አይደለም። እኔ አሁን ትምህርት ጀምሬ እስካሁን ድረስ ያው በማስተማር ደረጃ እስካሁን ድረስ የጠቅላይ ቤተ ክህነትም ሆነ የትኛውም አካል የሊቃውንት ጉባኤም ይሁን በየትኛውም ስብሰባ ተሳትፌ አላውቅም። ይህ ማለት ባይኖር ነው እንጂ እንደ መደበኛ አስተማሪ ነኝ። ስለዚህ ሳይኖር ስለመጣ ድክመት ነው ብለን ስናማ ይኖር ነው ይሄ። ስለዚህ አሁን የመፈጠሩ በጣም ጥሩ ነው እንድል ያደርገኛል ማለት ነው። አንደኛ ጥሩነቱ ምንድነው ለሚል አንደኛ በየክፍለ ሀገሩ ያሉ ሊቃውንት ይተዋወቁበታል፣ ይገናኙበታል። ስለዚህ መገናኘታቸው ጥሩ ነው። የቀድሞ ሊቃውንት ሃይማኖትን የሚያጸኑ ተገናኝተው ነው፣ በእግራቸው ተጉዘው ስንቅ ተሸክመው ነበር። አሁን ደግሞ የተሻለ ትራንስፖርት ተከፍሎላቸው እዚህ ተችሎላቸው ደግሞ እንደዚህ መሰብሰብ ዘመኑን በዋጀ መልኩ መሆኑ የሊቃውንት መገናኘት በራሱ ዝም ብሎ መተዋወቃቸው በጣም ጥሩ ነው እላለሁ። ሁለተኛ በቤተክርስቲያን ጉዳይ ላይ አስፈላጊ ነገሮችን በሙሉ በመነ ላይ ጥያቄ የሚፈጥሩ እርስ በርስ ያለያዩ ነገሮች ተነስተው ውይይት ይደረግባቸዋል፣ አንድ ልባት ሊደርስ ስለሚችል ስለዚህ ይሄ ጥሩነት አለው ማለት ነው። ሶስተኛ በቤተክርስቲያን ላይ የሚነሱ የጠላቶቻችንን በሙሉ ሴራ አውቀው የበለጠ የሚታጠቁ ኃይሎች እንዲፈጠሩ ያደርጋል። መልካም ናቸው የተባሉት በሊቃውንቱ ጠያቂነትና መላሽነት ምክክርና ውይይት የተደረገባቸው ጉዳዮች በተግባር ከዋሉ ትልቅ ውጤት እንደሚኖራቸውም ጥርጥር የለንም የሚሉት ተሰብሳቢ ሊቃውንቱ ጉዳዩ ግን በንግግር እንዳይቀር አባቶችን አደራ እንላለን ብለዋል። የብዙዎች መምራን ስጋቱ ምን መሰለ? ተናግረን ወሬ ከወሬ በዘለለ ሌላ ስራ ማይሰራበት ሆኖ እንዳይቀር ተናግረን እንዳንቀር የሚል ስጋት አለ አሁን መምራኑ እና በእርግጠኝነት ደግሞ የጠሩን አባቶቻችን ናቸው። ራሳቸው ናቸው ጠርቶ ያመጡና ራሳቸው ጠርቶ ጋመጡን ደግሞ የሰጠናቸውን ሐሳብ ደግሞ እንደሚቀበሉ ተስፋ እናደርጋለን። በደንብ ተነጋግረናል። እንግዲህ አባቶቻችንን ደጋግሜ መናገር የምፈልገው እንጠብቃቸዋለን። ንግግር ብቻ ሆና እንዳትቀር፣ የመምራኑ ሐሳብ ብቻ ተሰብስባ እንዳትቀር፣ ያጓም መግለጫ ብቻ ሆና እንዳትቀር እንዲሰራ እንፈልጋለን። ከረጅም ጊዜ ቆይታ በኋላ የተጀመረው አገር አቀፍ የሊቃውንት ጉባኤ ምክክር ለቅድስት ቤተክርስቲያን ሁለንተናዊ ጥቅም አዲስ ምዕራፍ መሆኑ ተገለጸ። መምህር መዝገቡ ጌታቸው ዝርዝር አላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሊቃውንት ጉባኤ አዘጋጅነት የተካሄደው አገር አቀፍ የአብነትና ስነ መለኮት ምሁራን ጉባኤ ዘርፈ ብዙ የቅድስት ቤተክርስቲያን ሕልውና የሚያስጠብቁ ጉዳዮችን በማንሳት የተወያዩ ሲሆን ንጹህን ኦርቶዶክሳዊ አስተምሮ በእቅድና ባለማወቅ ለማጣረስ የተደረጉ የክፎች ስራም ሊታረሙ እንደሚገባ መጋቢ ምስጢር አያመረጻ ንጋቱ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህርና የትምህርት ክፍል ኃላፊ እንዲህ ሲሉ ተናገሩ። እንግዲህ የነገሩ ጠንሳሾች የውጭ አውሮፓ እኛ እርስ በርሳችን እንድንለያይ ሃይማኖታዊ መጻሕፍት እያስመሰሉ በገድላቱ በድርሳናቱ የተለያዩ አወዛጋቢ ነገሮችን እያሰናቀሩ ቀደም ሲሉ ጽፈዋል። አሁን በኋላ ደግሞ ማንኛውም ጸሐፊ ነኝ ብሎ ተነስቶ የሚጽፍበት ሁኔታ ስላለ ይህንን ለማረቅ የቤተ ክርስቲያኗ አርማ ያለበት በሊቃውንት ጉባኤ የተመረመረ ስርዓትና ቀኖናውን ዶግማውን የቤተ ክርስቲያኗን ዶግማውን የጠበቁ መጻሕፍት እንዲታተሙ ለሕዝብ ተደራሽ እንዲሆኑ ለማድረግ ትልቅ አስተዋጽኦና ፋይዳ አለው።
ምክንያቱም ማንኛውም እየተነሳ በማንኛውም ግል ማተሚያ ቤት የሚያተማቸው ሃይማኖታዊ መሰል ነገር ግን ውስጣቸው ሲፈተሽ ሃይማኖታዊ ያልሆኑ እርስ በርሳችን የሚያበላሉ ሃይማኖትን የሚያጣጥሉ ለልዩ ልዩ ለቤተክርስቲያን ተጻራሪያን ድጋፍ የሚሰጡ ነገሮች ሁሉ በሙሉ ይወገዳሉ። ከዚህ በኋላ የሊቃውንት ጉባኤ እየጠነከረ ሲሄድ እነዚህ መጻሕፍት በሊቃውንቱ ተፈትሸው ተመርምረው ትክክል የቤተክርስቲያኗ ስርዓትና ቀኖና የጠበቁ ናቸው፣ እነዚህ መታተም አለባቸው፣ ለሕዝብ መሰራጨት አለባቸው ብለው የቤተክርስቲያኗን አርማ የያዙ መጻሕፍት እንዲወጡ ለማድረግ ያስችላልና ፋይዳው ጠቀሜታው ብዙ ነው። በሚዲያ በሶሻል ሚዲያ በማህበራዊ ሚዲያ የሚሰራጨውን ብጅታ ፈጣሪውን ነገር ሁሉ የሚያርሙ የሚያርቁ የሚያስተካክሉ ትክክለኛው የሃይማኖት መንገድ የትኛው ነው፣ ትውፊት መንፈሳዊ ትውፊት ሀገራዊ እሴት የትኛው ነው የሚለውን ምእመናኑ አጠቃላይ ተደራሹ እንዲያውቅ የሚያደርግ ስለሆነ ፋይዳው ዘርፈ ብዙ ነው ማለት ይቻላል። መጋቤ ምስጢር አየመረ ፀሐይ ንጋቱ የቅድስት ቤተ ክርስቲያንን ሊቃውንት በዚህ መልኩ አሰባስቦ ማነጋገሩ ለረጅም ጊዜ የቆየ ቢሆንም አሁን መጀመሩ ለቅድስት ቤተ ክርስቲያን አዲስ ምዕራፍ ነው ብለዋል። ዝክረ ኒቃ በሚል የተደረገው አጠቃላይ በአራቱ ማዕዘን ያሉ የኢትዮጵያ ሊቃውንት የተሰበሰቡበት ጉባኤ አንደኛ ረዘም ላሉ ዘመናት ያልተደረገ የቆየ በመሆኑ ወርቃማ ጉባኤ ነው ላለው መጋቤ ምስጢር አየመረ ፀሐዩ ለምእመናንም ይህን መልእክት አስተላልፈዋል። ሌላኛውን የመልእክት ማስተላልፈው ለምእመናኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የኦርቶዶክስ አማኞች ለሆኑት ማስተላልፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያለው የሊቃውንት ጉባኤ ያልመረመራቸው ሊቃውንት ጉባኤ መርምሮ ይሁንታ ያልሰጣቸው የቤተክርስቲያኗ አርማ የፓትርያርኩ አርማ አብሮ ያልታተመባቸው መጻሕፍትን ሃይማኖታዊ መጻሕፍት ናቸው ብሎ እንዳያነብና እንዲያውቅ ፍሬውን ከገለባ እንዲለይ የሚል መልእክት ማስተላለፍ ፈልጋለሁ ማለት ነው። ማንኛው መጽሐፍ ሁሉ መጽሐፍ አይደለም። የፓትርያርኩ ፎቶ አለ፣ የቤተክርስቲያኗ አርማ አለ፣ አራሚው አርታያኑ ሊቃውንቱ ናቸው። አንድ መጽሐፍ ሲታተም እኮ አርታያ አለ፣ ጸሐፊ አለ ማለት ነው፣ ገምጋሚ አለ። እነማን ናቸው? ማተሚያ ቤት አለ ቤተክርስቲያኗ ትንሣኤ ዘጉባኤ በትንሣኤ ዘጉባኤ የታተሙ ናቸው ወይስ በየመንደር ባሉት ማተሚያ የታተሙ ናቸው የሚለው ሁሉ አጣርተው እንዲያነቡና ትክክለኛ ርታይ ማለቱን እንዲያውቁ ለምእመናን ይህን መልእክትን ያስተላልፋለሁ። በሰሜን ሸዋ ሰላሌ ሀገረ ስብከት የሚገኘው የደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ቅዳሴ ቤት በዓል ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በተገኙበት ተከበረ። ለዝርዝሩ መምህር ጌታቸው በቀለ። በሰሜን ሸዋ ሰላሌ ሀገረ ስብከት የሚገኘው የዳቤ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ቅዳሴ ቤቱ ከበረ። ሚያዝያ 23 ቀን 2017 ዓ.ም የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በዳቤ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን በድምቀት ተከበረ። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ቅዱስ ጊዮርጊስ እየረዳችሁ ስራችሁን አቃንቶላችሁ በአጭር ጊዜ ህንጻ ቤተክርስቲያን ሰርታችሁ በማጠናቀቃችሁ እንኳን ደስ አላችሁ ብለዋል። በሰላም ደስ ብሎን ጀማሪዎች ሆነን ፈጻሚዎችም ሆነናል ሲሉ በጣም ነው ደስ ያለኝ። ኧረ ስንት ችግር አለበት በሌላው ዘንድ ስትውጣ ውረድ አለ፣ ስትመፈረካከስ አለ። እናንተ የእግዚአብሔር ወዳጆች ናቸው፣ የእግዚአብሔር ተመራጮች ናቸው። የመረጣችሁ እሱ ነው። አሁን ደግሞ እሱ የመረጣችሁን ሻብትን እንላለን ብትሉ ወዮላችሁ። በጭራሽ ገና ብዙ ስራ አለ። እንትን ዙሪያውን የቤተ ክርስቲያኑ የዚህ የዋናው ቤተ ክርስቲያን ክልል ገረገራው አልተቀየሰም። በሩ በዚህ ነው፣ አጥሩ በዚህ ነው አልተባለም። ገና ይሄ ለመዞሪያ ያህል ነው ፎከስ ያደረጋችሁት አይተነዋል። ብዙ ስራ ይጠብቃቸዋል። እንዳማረባችሁ ልጆች እንዳማረባችሁ ቅዱስ ጊዮርጊስ በፈረሱ እየቀደመ እናንተ እየተከተላችሁ አሰርቷቸዋል፣ ሰርታቸዋል። አሁንም እንዳማረባችሁ ስራውን ቀጥሉ። ይሄንን አሳምሩና ከዚያ በኋላ ደግሞ አይታችሁ ሌላም ደግሞ እንደናንተ የሚጓጓ ይሄ ያስቀናል። የሚቀና ለበጎ ስራ ቅኑ ይባላል ቅዱስ ጳውሎስ ብሏል። ቅኑ ለተታቢ ጸጋ ለምትበልተዋ ጸጋ ቅኑ ብሏልና የሚቀኑ ካሉ
ለበጎ ስራ ለመስራት ያኔ ደግሞ ተወክሏቸዋላችሁ። የህንጻ ሰሪ ኮሚቴ ምክትል ሰብሳቢ አቶ ግርማ ለማ እንደተናገሩት ህንጻውን ለማጠናቀቅ ከ15 ቢሊዮን ብር በላይ ወጪ መደረጉን ገልጸው ይህንንም በአጭር ጊዜ ህንጻው ተሰርቶ ሊጠናቀቅ የቻለው የህንጻ ሰሪ ኮሚቴ አባላት በሰላም በፍቅር በአንድነት ተሳስበው በመስራታቸው መሆኑን አስረድተዋል። ጠቅላላ ህንጻውን ለማሰራት የወጣ ወጪ አጠቃላይ ወጪው 15 ሚሊዮን 275330 ከ04 ሳንቲም ነው። ይሄ ከሳምንት በፊት ኦዲት የተደረገ ነው። እንግዲህ ጠቅላላ የቤተክርስቲያኑን ለማሰራት ከ2010 ዓመተ ምህረት ጀምሮ እስከ 2017 ድረስ የወጣው ጠቅላላ ወጪና እቃ ካመጡት ጋር በድምሩ 15 ሚሊዮን 588230 ከ04 ሳንቲም የወጣ ነው። እንግዲህ አንድ ነገር የሚያስገርማችሁ ይሄንን ህንጻ ስንሰራ ከ2010 ጀምሮ ያሉ ኮሚቴዎች አንድም ኮሚቴ አልተቀየረም። እንጀምራለን እንጨርሳለንም። ጀመርነው ጨረስነው። አንድም ሰው ሾክ የነካው የለም። አንድም ሰው የተጣላ የለም። ምንም ነገር የደረሰበት ነገር የለም። ክብር ለሰማዕቱ። ስለዚህ ይሄ ኮሚቴ ጀማሪ ብቻ ሳይሆን ጨራሽ ነውና እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ ላለው ይሄንን ነው አመሰግናለሁ። የቤተክርስቲያኑ አስተዳዳሪ መላክ ኃይል ቀሲስ ሰይፈ ጌታቸው እንደገለጹት ቤተክርስቲያኑ ከ300 ዓመት በላይ እድሜ ያለው መሆኑን ገልጸው ቤተክርስቲያኑን ለመስራት ስንጀምር የአካባቢ ሽማግሌዎች የአካባቢ ሽማግሌዎችና የአጥቢያው ምዕመናን በማማከር ሰርተን አጠናቀን ቅዳሴ ቤቱን ለማክበር በቃን ብለዋል። ይህ ህንጻ ቤተክርስቲያን እንደዚህ አምሮ ለመስራት 2010 ዓመተ ምህረት የቤተክርስቲያኑ ሁኔታ ሲታይ እጅግ ዝናብ የሚገባበት ጣራው ወደ ስር የጎደጎደ እንደዚሁም ግንቡ ሰፊ የነበረና ለአገልግሎት የማይመች ከመሆኑ በተጨማሪ በተለይ መቅደሱ ግንቡ እየተሰነጠቀ አስኪ ደረጃ ላይ የደረሰ በመሆኑ የአጥቢያው ምዕመናን ዛሬ ሪፖርት ባቀረበበት ኮሚቴ እንዲሁም የሰበካ ጉባኤ ምን እንስራ ምን እናድርግ የሚል ሰፊ ውይይት አድርጓል። ይህን ውይይት ሲያደርግ ግን ዛሬ ለሰራው ስራ በጎ መንገድ የሆነው የአገር ሽማግሌዎችን ሰብስቦ የአጥቢያ ምዕመናንን ሰብስቦ እንደዚሁም የኮሚቴ አባላትን አንድ በማድረግ ስራውን በባለሙያ ካስተቸ በኋላ የታለመው ወይም ደግሞ አስበን ተነስተን የነበረው ጣራውን ከፍ አድርጎ ለመስራት እድሳት ነበር። ጣራውን ከፍ አድርጎ ለመስራት የማይቻል በመሆኑ የጣራው ምሰሶች ሲነሱ ግንቡ ሊናድ እንደሚችል በባለሙያ ሲነገረን ያለምንም ማመንታት እግዚአብሔር ሊያከናውነው ይችላል በማለት በ3000 ቅድም በተጠቀሰችው በ3075 ብር መነሻ የዚህን ህንጻ ግንባታ ኮሚቴው በፍጹም እምነት ጀምሮ ዛሬ የምናየውን ህንጻ ቤተክርስቲያን ለመስራት ተችሏል። የአምላካችን ስም የከበረ የተመሰገነ ይሁን። የዳቤ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ከ300 ዓመታት በላይ ያስቆጠረ ጥንታዊ ታሪካዊ ቤተክርስቲያን መሆኑን መዛግብት ያስረዳሉ። በአዲስ አበባ አገረ ስብከት የሀያት አምባሳደር መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስን ዓመታዊ ክብረ በዓል ባከበረበት ዕለት በልማት ስራዎች ከፍተኛ አስተዋጽኦ ላበረከቱ በጎ አድራጊ ምዕመናን ልዩ የምስጋና መርሃ ግብር አዘጋጀ። መጋቢ ምስጢር ሳህሉ አድማሱ ዝርዝሩን እንደሚከተለው ያቀርቡታል። ከተመሰረተ 8 ዓመታትን ያስቆጠረው የአያት አምባሳደር መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን ከህንጻ ቤተክርስቲያን ግንባታ ጀምሮ በርካታ የልማት ስራዎችን ያስመዘገበ ደብር መሆኑ አይዘነጋም። ባሳለፍነው ሚያዝያ 23 ቀን የቅዱስ ጊዮርጊስን በዓለ ዕረፍትና የቅዳሴ ቤት በዓል በተከበረበት ወቅት ከህንጻ ቤተክርስቲያን ግንባታ ጀምሮ በደብሩ ለሚከናወኑት ልዩ ልዩ የልማት ተግባራት ያላቋረጠ ድጋፍ ሲያበረክቱ ለቆዩት ማህበረ ምዕመናን ወምዕመናት ልዩ የምስጋናና የሽልማት መርሃ ግብር ያካሄደ ሲሆን
በሽልማቱ መርሃ ግብር የደብሩ አስተዳዳሪ ክቡር መላከ ሰላም ሀብቴ ስዩም፣ የደብሩ ዋና ጸሐፊ ሊቀ ማእምራን ቤተ ማርያም አስበ፣ የደብሩ ካህናት ይገኙበታል። ዋና አስተዳዳሪው መላከ ሰላም ሀብቴ ስዩም በደብሩ የሚከናወኑትን የልማት ሥራዎች እንደሚከተለው ይገልጿቸዋል። ቦታውን አስፋፍተናል። ህዝቡ ስለሚረባረብ፣ ክርስቲያኑ ስለሚረባረብ፣ ፍቅር ስላለው፣ በፍቅር ስለሆነ፣ በሰላም ስለሆነ፣ ማህበረ ካህናቱም በልማቱም በአገልግሎቱም ቀና ስለሆነ ነው ይህ ስራ እየተሰራ ያለው። የ10 ዓመት ስራ በ2 ዓመት ነው እየተሰራ ያለው እየተከናወነ ያለው። ስለዚህ አሁንም እዚህ የበለጠ ስራ መስራት ይጠበቅብናል። ዘመናዊ ትምህርት ቤት ልጆቻችን የሚማሩበት እንደገና ሆስፒታል ለመስራት አቅደናል። እቅዱ ሁሉ እንዲሳካ ደግሞ ኦርቶዶክስ እምነት ተከታይ ክርስቲያኖች ሁሉም ከጎናችን እንዲሆኑ እንፈልጋለን። ይህንም ደግሞ መልእክት ሰምተው ደግሞ የጎደለውን መተው እንደሚሞሉት እናምናለን። የደብሩ ዋና ጸሐፊ የሆኑት ሊቀ ማእምራን ቤተ ማርያም አስበ በበኩላቸው እንደገለጹት የልማት ሥራዎቹ ከፍተኛ ስኬት እንዲያገኙ ምክንያት የሆነው በደብሩ የሚታየው ሰላማዊ አመራር ነው ብለዋል። ለዚህ ደግሞ ምስክሩ በዚህ በአጭር ጊዜ የተሰሩት ስራዎች ውጤቱ የሰላምና የፍቅር የመተሳሰብና የመከባበር መሆኑ ማረጋገጫው ይሄ ነው ማለት ነው። በደብሩ ለሚሰሩ ስራዎች በሐሳብ በገንዘብ ከፍተኛውን ድርሻ እንደያዙ የሚነገርላቸው በኩረ ምዕመናን ዘላለም ፍስሐ ለቅዱስ ጊዮርጊስ ያላቸው ፍቅር እጅግ የተለየ መሆኑን በገለጹበት ወቅት የምንሰራው ሁሉ የሚጠበቅብንን ሲሆን ከሰራነው ያልሰራነው ይበልጣል ብለዋል። ምን ሲጀመር ምናልባት አንተም ታስታውሳለህ የዛሬ 78 ዓመት አካባቢ ላይ እኔ እንጃ በዚህ ሰዓት 200 ሰው 300 ሰውም አልነበር። የዛሬ ግን በጣም ነው የገረመኝ። ሙሉ እስከ አያት ድረስ መንገድ ራሱ መግቢያ ዝግ ነው የነበረው። እኔ በአጋጣሚ ለቤተክርስቲያን አገልግሎት ሳህል ላመጣ ሄጄ ነበረ እና መምጫ ጥቼ ነው መንገድ ተዘግቶብኝ ቁጭ ያልኩትና በጣም ነው ደስ ያለኝ። በዛሬም ደስ ብሎኝ አያውቅም። ከጊዮርጊስ ጋራ በጣም የተለየ ፍቅር ነው ያለኝ። በአጋጣሚ ሆኖ አባቴ ዲማ ጊዮርጊስ ነው ቆሎ ትምህርት ጀምሮ እስከ መርጌታነት ድረስ አገልግሎ እዚህ ደረሰው። አሁንም ቤተክርስቲያን ፈረንሳይ ጊዮርጊስ ቤተክርስቲያን በመርጌታነት ያገለግላል። በአጋጣሚ ሆኖ ታናሽ ወንድሜም ጊዮርጊስ ነው መርጌታነት ላይ የሚያገለግለው። ታናሽ ወንድሜም እንደገና ዱባይም ጊዮርጊስ ዲያቆን ነው። እኔም በአጋጣሚ ደግሞ ያው እዚህ ጊዮርጊስ ነው የማገለግለው። ባለቤቴን የሚያገኘው ጊዮርጊስ ቤተክርስቲያን ነው እና በጊዮርጊስ ነው ብዙ በረከት ያገኛል። ብዙ ትዳሬንም ኑሮዬንም ህይወቴ በሙሉ ጊዮርጊስ ነው በረከቱን ሰጥቶኝ ያው እዚህ የቆምኩት። ልክ ነው። ባለፈው ያው አዘጋጀነው ኔክሰስ ሆቴል በነበረው ፕሮግራም ላይ ያው የቦታ ግዢ ችግር ነበረብን የቤተክርስቲያኑ። እሱን ሙሉ በሙሉ ከፍለን ጨርሰናል። በተለይ በፊት ለፊት በኩል ያለው እንደውም እሱን ገዝተን እንደጨረስን እንዲሁ አንድ ወዳጃችን ጎረቤታችን ደግሞ መጥቶ አጥሩን ልጠር ብሎ 5000 ብሎኬትና እንደገና 5 መኪና ድንጋይ አድርጎ ያው በሩንም አጥሩንም እንደገና እንደ አዲስ እየሰራ ነው። በጣም ትልቅ ነገር ነው። ከዛ ወዲህ ኦልሞስት በጣም ትልቅ ስራ ነው እየተሰራ ያለው። የደብሩ የስብከተ ወንጌል ክፍል ኃላፊ የሆኑት ላይከ ወንጌል ቀሲስ ህሩይ አለማየሁና የደብሩ የመጻሕፍት መምህር የሆኑት መጋቢ ሐዲስ ልዑለ ቃል ወርቁ በደብሩ ያለውን ሰላማዊ አገልግሎት በየበኩላቸው እንደሚከተለው አብራርተዋል። ቤተክርስቲያናችን ብዙ ለውጥ እያመጣ ነው። ያው ቦታው 4 ሚሊዮን 200 ሺህ ተከፍሎ አሁን ደግሞ ዙሪያውን አጥር ለማጠር በቆርቆሮ ነበር እንደነገሩ የነበረ። አሁን በቦለኬት ዙሪያውን ለማጠር ስራ ተጀምሯል። በእንቅስቃሴ ላይ ነው ያለን እና ደስ የሚል ሂደት ላይ ነው ያለው። አሁን ደህና ነው። አባቶቻችን ርስት ጉልት ሰጥተውን አልፈዋል። እኛ ደግሞ ለተተኪው ትውልድ ለቀሪው ትውልድ ምን እናሳርፍ ምን ትተን እንሂድ ስንል አንዱ ትልቁ ጉዳይ ይሄ የመሬት ማስፋፊያ ጉዳይ ነውና በዚህ 2 ዓመት ውስጥ እንግዲህ በኋላም በፊትም በኩል ውደት ማድረጊያ እንዲሆን ለምእመናን መቆሚያ እንዲሆን ልማት ተሰርቷል። ህንጻ ቤተክርስቲያኑም እንግዲህ በቅርብ ነው የተመረቀው። ይህም ትልቁ ልማት ነው። ከዚህ ሁሉ ደግሞ በይበልጥ በስብከተ ወንጌል ዙሪያ ያለው ልማት ነው። እግዚአብሔር ይመስገን በደብሩ ላይ ሰፊ የወንጌል እንቅስቃሴ አለ። ሳምንታዊ ጉባኤያት አሉን። በተለይ በዕለተ ሰንበት ምንም እንኳን ከቅዳሴ በኋላ ወንጌል ቢኖርም በልዩነት በተጨማሪ መምህራን ወንጌል በመጋበዝ ዘማሪያን በመጋበዝ ጉባኤውን በማጠናከር ሰፊ ወንጌል አገልግሎት እየተሰጠ ነው።
በሸገር ከተማ ሀገረ ስብከት የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ካቴድራል ቅዳሴ ቤት በድምቀት ተከበረ። ሙሉቀን ሐሰን ዝርዝሩን እንደሚከተለው አዘጋጅተዋለች። በ800 ካሬ ላይ ያረፈው ግዙፉ ህንጻ ቤተክርስቲያን ቅዳሴ ቤቱ ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። በምርቃት መርሃ ግብሩ ላይ የተገኙት ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር ከተማ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የምስካየ ኅዙናን መድኃኔ ዓለም ገዳም አስተዳዳሪ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ቡራኬ ሰጪነት ቅዳሴ ቤቱ ተከብሯል። መርሃ ግብሩ ላይ የወረዳ ቤተ ክህነት ዋና አስተዳዳሪ መላከ ኃይል ቆሞስ አባ አፈወርቅ ዮሐንስ እንዲሁም የደብሩ ዋና አስተዳዳሪ ቆሞስ አባ ኃይለ ማርያምን ጨምሮ የሀገረ ስብከቱ የሥራ ኃላፊዎች፣ ሊቃውንት አባቶችና የገዳማትና የአድባራት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶችና ምዕመናን ተገኝተዋል። መርሃ ግብሩ ላይ የደብሩ ዋና አስተዳዳሪ በስራዎች ሁሉ ተሳትፎ ላደረጉ የሥራ ኃላፊዎችና ምዕመናን ምስጋና አቅርበው ለሚቀሩት የልማት ስራዎች አገልግሎቱ ምቹ ይሆን ዘንድ ፍጻሜ ላይ እንዲደርስ ለምዕመናን ጥሪ አቅርበዋል። አሁን የሚቀሩ ግንባታዎች አሉ። ዕቃ ቤት የለም። ዕቃ ቤት ገና አልተሰራም። ክርስትና ቤት ገና አልተሰራም። አጥሩ እንደምታዩ አጥሩ ገና አልተሰራም። አዳራሽ ያስፈልጋል። ምዕመናኑ የሚማሩበት አዳራሽ ያስፈልጋልና ያ ሁሉ ስላለ ብዙ ልማት ስራዎች አሉ። ያን ሁሉ ምዕመናን እንደጀመሩት ህንጻው የቤተክርስቲያኑ ህንጻ ማስፈጸም ብቻ ሳይሆን ቀሪውን ልማቶችም መስራት አለባቸው። ህንጻውን ለማጠናቀቅ ከፍተኛ ዋጋ መከፈሉን በመግለጽ ደብሩ ራሱን ችሎ እንዲተዳደር ለማድረግ የተለያዩ የልማት ስራዎች መታቀዳቸውም ተነግሯል። ሂደቱ አሁን በምናየው ደረጃ ከመድረሱ በፊት ብዙ ባለድርሻ አካላት፣ ብዙ ባለተስፋዎች፣ ብዙ የቅዱስ ጊዮርጊስ ወዳጆች ይህ ህንጻ ቤተክርስቲያን ተጀምሮ አሁን ደረሰበት ደረጃ ላይ እስከሚደርስ ድረስ ከፍተኛ የሆነ ርብርቦች፣ ከፍተኛ የሆነ ድጋፍና ትብብር በማድረግ እነሆ ይሄው አሁን ቤተክርስቲያኑ ለምርቃት ደርሶ እንመለከታለን። የህንጻ ቤተክርስቲያኑ አለቀ፣ ተጠናቀቀ፣ ተመረቀ ማለት ስራው ባለበት ቆመ ማለት አይደለም። ምክንያቱም አሁን ጥላ ለምኖ ጥላ ዘቅዝቆ መለመን ታሪክ እየሆነ የመጣበት ጊዜ ነው። ስለዚህ ቤተክርስቲያኑ የሚረዳበት የሚታገዝበት ይልቁንም በቤተክርስቲያኑ ውስጥ በልዩ ልዩ የሥራ ዘርፍ ተሰማርተው የሚያገለግሉ ሰራተኞች የወር ደሞዛቸው ሌላም ለካህናቱ የሚያስፈልገው ነገር ሁሉ በአፋ ካሉ ምዕመናን ከሚመጣው ነገር ነው። ግን ይሄ ቀጣይነት ሊኖረው አይገባም። ሁለገብ የገቢ ማስገኛ ስራዎች መሰራት አለባቸው። ሱቆች መሰራት አለባቸው። ሁለገብ ሱቆች እንዲሁም በተያዘው እቅድና ፕላን መሰረት ከፍተኛ የሆነ የገቢ ማስገቢያ ህንጻ ለመስራት እቅድ ተይዟል። ይህንን ለማስፈጸም የሥራ ኃላፊዎችና ምዕመናን ከአገልግሎት ወደ ኋላ እንዳይሉ ጥሪ የቀረበ ሲሆን ምዕመናንና የሥራ ኃላፊዎች የነበራቸው መግባባትና የጋራ የሥራ መንፈስ እንዲቀጥልም ተመኝተዋል። የቤተክርስቲያን ፍቅር አለን። የወጣቶቹም ለኛ ፍቅር አላቸው። የቤተክርስቲያን እንዲቋቋም ከታገሉት ወጣቱ ነው። እውነቴን ነው የምለው። ክብር ይስጠው። ዛሬ እዚህ ደረጃ ደርሰናል። እሺ፣ አመሰግናለሁ። እንግዲህ በዚህ ቤተክርስቲያን ውስጥ እንግዲህ በጠቅላላ ከ2005 ዓ.ም ጀምሮ ግንባታ የተጀመረው በይበልጥ ግን 2016 ግንቦት 3 ላይ ጠቅላላ ህዝቡን ጠርተን በጣም ወደ ኋላ ቀርቶብን ነበር። ቤተክርስቲያኑ ለረጅም ዓመት ነበር ስናንቀሳቀስ የነበረው። ለህዝቡ ጠራን። ህዝቡን ስናሳምር በቃ ጥሩንና ቢያንስ እንርዳ የሚል ሐሳብ ቀረበ። በዛ መሰረት ኮሚቴ አዋቅረን ከግንቦት 3 ላይ ትልቅ ዝግጅት አደረግን። መስከረም 23 ቀን ብፁዕ አባታችን አቡነ ሳዊሮስ አሁን ያለበት ታቦቱ በፈረሰ ቤት ውስጥ ነው የተቀመጠውና ሚያዝያ 23 ቀን ጨርሳችሁ እንድትጠብቁኝ የሚል ትእዛዝ ሰጡን። በዛ መሰረት የተለያዩ የገቢ ማሰባሰቢያ ፕሮግራሞችን ኮሚቴው ሌት ተቀን በመሮጥ አሁን ያያችሁትን ስራ ሰርቷል። ስለዚህ የቤተክርስቲያኑና ቤተልሔሙን በአብዛኛው የፈጀብን ብር እስካሁን ድረስ 24 ሚሊዮን 710,414 ብር ፈይቶብናል። በመጨረሻም
ብፁዕ አቡነ ማቴዎስ ከኡጋንዳው ፕሬዝዳንት ዩዌሪ ካጉታ ሙሴቪኒ ጋር ውይይት አደረጉ። ለዝርዝሩ መምህር አቤል አሰፋ። ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅትና የአፋን ኦሮሞ መገናኛ ብዙሃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ በዩጋንዳ በነበራቸው ሐዋርያዊ አገልግሎት ከፕሬዝዳንት ዩዌሪ ሙሴቪኒ ጋር በስቴት ሎጅ ካናሴሮ ተወያይተዋል። ፕሬዝዳንት ሙሴቪኒ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ተገናኝተው ዩጋንዳ ለፓን አፍሪካኒዝምና ለሃይማኖት መቻቻል ያላትን ቁርጠኝነት አረጋግጠዋል። በውይይቱ በዩጋንዳ የኢፌድሪ አምባሳደር ክብርት ጸገነት በዛብህ ዩጋንዳ በሀገሯ የሚኖሩ የኢትዮጵያ ዜጎች ሃይማኖታዊ ተቋማቸውን እንዲያቋቁሙና እንዲያሳድጉ ለተደረገላቸው ድጋፍና ነጻነት ልባዊ ምስጋናቸውን አቅርበዋል። Particular celebration all these years there is no one to get the first Thanksgiving except you, the First Lady, and also the first family and the people of Uganda. So we are here for Thanksgiving. ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘውትራ ስለ ሀገር፣ ስለ መሪዎችና በሀገር ሁሉ ስለሚኖሩ ህዝቦች ትጸልያለች ያሉ ሲሆን ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዩጋንዳ ስለተደረገላት ድጋፍ ፕሬዝዳንቱና መንግስታቸውን አመስግነዋል። የተለያዩ የዩጋንዳ የዲጂታል ሚዲያ ብዙሃን መገናኛ ተቋማትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሩብ ምዕት ዓመት በዩጋንዳ ለማህበረሰቡ ያበረከተችውን አስተዋጽኦ የሚዘክሩ ጽሑፎችን አስነብበዋል። ፕሬዝዳንት ሙሴቪኒ የሉካን ቡድኑን በደስታ ተቀብለው ዩጋንዳ የረጅም ጊዜ የፓን አፍሪካኒዝም ፖሊሲ ተከታይ መሆኗን አረጋግጠዋል። Any African who comes here to live or to run away from problems is welcome. Because we don't believe in dividing Africa. የኛ ፖሊሲ እዚህ ፓን አፍሪካኒዝም ነው። ማንኛውም አፍሪካዊ ለመኖር ወይም ለመስራት ወደዚህ ሲመጣ በደስታ እንቀበለዋለን ብለዋል ፕሬዝዳንት ሙሴቪኒ። ፕሬዝዳንቱ አያይዘውም በዩጋንዳ የሚኖሩ አፍሪካውያን የሀገሪቱን ሕግ አክብረው ለህብረተሰቡ አዎንታዊ አስተዋጽኦ እስካደረጉ ድረስ ሀገራቸው የሁሉም አፍሪካውያን መኖሪያ ሆና እንደምትቀጥል ተናግረዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።